ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ የግዴታ ማወቅ ያሉባችሁን 20 ነገሮች እንመለከታለን ማለት ነው። ለራሳችሁ ስራ ሊሆን ይችላል ወይም ደግሞ ተቀጥራችሁ ለመስራት ከኮምፒውተር ወይም ከኤክሴል ጋር የተያያዙ ስራዎች እንዳለ የሚያስፈልጉ ከሆነ እነዚህን 20 ነገሮች የግዴታ ማወቅ ይኖርባችኋል ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ሲለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለመከታተል እንዲመቻችሁ በአራት ከፍዬላችኋለሁ። የመጀመሪያው ፋውንዴሽናል የምንላቸው ወይም መሰረታዊ የሚባሉ ነገሮች ናቸው። ኢንተርሚዲየት አልላችሁ እዚህ ጋር ደግሞ እነዚህም ከስራ ጋር የተያዙ ናቸው። ከፕሬዘንቴሽን ጋር የተያዘ እዚህ ጋር አልላችሁ። መጨረሻ ላይ ደግሞ ፕሮዳክቲቪቲ ቡስተር ብለን የምንጠራቸው አሉ። ብዙ ናቸው። ዋና ዋናዎቹን ግን ለማየት እንሞክራለን ማለት ነው። ብዙዎቻችሁ እንደምትጠብቁት የመጀመሪያው እዚህ ጋር የምትመለከቱት ነው። ቤዚክ ፎርሙላዎችን ማወቅ አለባችሁ። ሰም፣ አቨሬጅ፣ ሚኒመም፣ ማክሲመም። ከዚህ በላይ ሌሎችም አሉ። እነሱም ከዚህ በፊት የሚሰሯቸው ቪዲዮዎች ስላሉ መመልከት ትችላላችሁ። ስለዚህ ባጭሩ የናቸው እንሂድ። ለምሳሌ ሰም መደመር ነው። ለመደመር ብዙ አይነት መንገድ አለ። ለምሳሌ ይህንን ሳለሪያቸውን ወይም ቶታል እዚህ ጋር ድምሩን ማስቀመጥ ከፈለግን እኩል ይሆናል። ከዛ ሰም ብላችሁ ነው የምትጽፉት። በጣም ቀላል ነው። ከዛ እዚህ ጋር መታችሁ ሰም የሚለው ላይ ሁለቴ ክሊክ ወይም ቅንፍ መንካት ይቻላል። ከዛ መደመር የፈለጋችሁትን በአጠቃላይ ትመርጣላችሁ። ከዛ ቅንፍ መዝጋት፣ ኢንተር፣ ተደመረ ማለት ነው። እዚህ ጋር የሚደመር ነገር ካላችሁ ይሄንን ጎተት ስታደርጉት እንዳለ ይሞላላችኋል ማለት ነው። ሌላው ደግሞ አቨሬጅ ነው። አቨሬጅ ደግሞ አማካይ መፈለግ ነው። ስለዚህ እኩል ይሆናል። አሁንም አቨሬጅ ብላችሁ ጽፋላችሁ። ከዛ ቅንፍ መንካት ወይም እዚህ ላይ ደብል ክሊክ። አሁንም አቨሬጅ የሚሰራልን የነዚህን ነው። ወደ ጎንም ከሆነ ተመሳሳይ ነው የምታደርጉት። ኢንተር። አቨሬጁ አሁን ይሄን ይመስላል ማለት ነው። ሚኒመም ደግሞ ከሁሉም ትንሹ የትኛው ነው የሚለውን ማወቅ ከፈለጋችሁ እኩል ይሆናል ሚኒመም ወይም ኤምአይኤን ከዛ ቅንፍ መክፈት መምረጥ፣ ከዛ እንደዚህ፣ ከዛ ቅንፍ መዝጋት፣ ኢንተር። እንደምታዩት ሚኒመሙ ወይም ትንሹ ይሄ ነው ማለት ነው። እንቀጥላውን ደግሞ ማክሲመም ደግሞ ትልቁ ነው። እኩል ይሆናል ማክሲመም ከዛ ቅንፋችን መክፈት ከነዚህ ውስጥ ነው የሚመርጥልን። ሰሌክት እናደርጋለን። ቅንፍ መዝጋት፣ ኢንተር። ማክሲመሙ ደግሞ 78970 እንደሆነ እየነገረን ነው ማለት ነው። ስለዚህ በዚህ መልክ መስራት ይቻላል። አሁን ወደ 20 ስለምናይ ነው እዚህ ጋር ትንሽ ፈተና ያልኩባችሁ። እናንተ ከዚህ በፊት የተሰሩትን ማየት ይቻላል። ለምሳሌ ግን እዚህ ጋር እኩል ይሆናል እያላችሁ መጻፍ ካልፈለጋችሁ ፎርሙላዎች እዚህ ነው ያሉት። ፎርሙላ የሚል አለ። ከዛ አውቶ ሰም፣ ይህን ስነቁ ሁሉም ፎርሙላ አለ። እዚህ ጋር ሰም አለ፣ አቨሬጅ አለ። ለምሳሌ ሰም ብለው ከስር እንደምታዩት ሊደምረው ተዘጋጅቷል። ኢንተር ብለው መልሱን ማግኘት ይችላሉ። ሌሎቹም እዚህ ውስጥ አሉላችሁ። ሁሉንም ማግኘት ከፈለጋችሁ ደግሞ ሞር ፈንክሽንስ ይላል። ይሄን ነክታችሁ ስትገቡ ወደዚህ ያመጣችኋል። እዚህ ጋር ከዛ ሰርች ታደርጋላችሁ። ወርታች እያደረጋችሁ ታያላችሁ። ከሌለ ግን ከላይ ሰርች ማድረግ ይቻላል ማለት ነው። ለምሳሌ አንድ ሰው ራንክ መስራት ቢፈልግ ራንክ ብሎ ሰርች አድርጎ እዚህ ጋር ኢንተር ቢል ወይም ጎ ቢለው ራንክ ይመጣለታል ማለት ነው። ከዛ ራንክ ይሰራል በዚህ። ሌላው ደግሞ አውቶፊል እና ፍላሽ ፊል ናቸው። እነዚህም መሰረታዊ ነገሮች ናቸው። ለምሳሌ አውቶፊል የምንለው ምንድን ነው? እዚህ ጋር ልምጣና እኔ ጃንዋሪ ብዬ ጻፍኩኝ ወይም መጻፍ እንጀምራለን። እዚህ ጋር መተን ከዛ ፌብሩዋሪ እያልን መቀጠል ይቻላል። ወይም ደግሞ ቆም ብላችሁ እዚህ ጋር ይዛችሁ እንደዚህ ስጎትቱት ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል እያለ ራሱ ይቀጥላል ማለት ነው። ይሄኛው አውቶፊል ይባላል ወይም ራሱ እንዲሞላላችሁ ማድረጊያ ነው። ለምሳሌ 1 2 እያልኩ ቀጠልኩ። ሌላውን እንዲሰራው ይሄንን ብሞላው እንደዚህ ይሞላልኛል ማለት ነው። ስለዚህ አውቶፊል ይሄን ይመስላል ባጭሩ። በተመሳሳይ ደግሞ ለምሳሌ ስማቸውን ብቻ ኮፒ ላድርገውና ላሳያችሁ። ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። እዚህ ጋር ልናስቀምጠው እንችላለን። ኮንትሮል ቪ ተቀመጠ። እዚህ ጋር ለምሳሌ ከስማቸው የመጀመሪያዎቹን ብቻ ማውጣት ከፈለኩኝ ለምሳሌ ኤኤል የሚለው ብቻ ይውጣ በካፒታል ሌተር ሆኖ ከዛ ቢኦ እያለ ይቀጥል። ምን አደርጋለሁ? ቢኦ ላለው እንደምታዩት ወርታች ሊሞላልኝ ዝግጁ ሆኖ ነበር ማለት ነው። ኢንተር ብለው ያስገባቸው ነበር። ለምሳሌ እንደምታዩት እንደዚህ ነው ወይ ማለት የፈለከው ይላል እስከታች። ኢንተር ብትሉት በአንዴ የሁሉንም ሞላላችሁ። እንደ አማራጭ ግን ምን ማድረግ ይቻላል? ይሄን እናጥፋውና እዚህ ጋር ለምሳሌ ኤኤል እንዲል ነው የፈለግነው። እዚህ ጋር እንመጣና ኮንትሮል ኢ እንነካለን ወይም ከላይ ዳታ የሚል አለ። ዳታ ጋር እንሄድና እዚህ ጋር ፍላሽ ፊል ይላል። እዚህ ጋር የምትመለከቱት ይሄን ብነካው እንደዚህ ግጥም አድርጎ ይሞላዋል ማለት ነው። ይሄ ብዙ ጊዜ አሁን ለምን ይጠቅማቸዋል? የአባት ስምና እንደዚህ የልጅ ስም ተቀላቅሎ ከተጻፈ
ለይቶ ለመጻፍም በዚህ መንገድ ነው የምንጠቀመው። ለምሳሌ ላሳያችሁ አንድ እንትን ላምጣ። ፉል ኔም የሚል እዚህ ጋር ለሌላ ቱቶሪያል ያዘጋጀሁት ነበር። ለምሳሌ እንደምታዩት እስከ አያት ነው የተጻፈው። ለየብቻ ልነጥለው ፈለግኩኝ። ብዙ አይነት መንገድ አለው። አሁን ግን ስለ ፍላሽ ፊል እያየን ስለሆነ እዚህ ጋር ለምሳሌ ይህንን ጆን ብሎ ያውጣው በካፒታል። ከዛ እዚህ ጋር ይቀጥልልኝ። አንደኛ ልክ እንዳሳየዋችሁ ቅድም መጻፍ ሲጀምር ይመጣል። ኢንተር ስለው እንደዚህ ይሞላልኛል። ካልሆነ ደግሞ ምን እናደርጋለን ማለት ነው? ይሄን እናጥፋውና የመጀመሪያውን እኛ እንጽፋለን። ከዛ እዚህ ጋር ኮንትሮል ኢ እንነካለን ወይም ዳታ ጋር ሄደን እዚህ ጋር ፍላሽ ፊል የሚለውን ስንነካም ግጥም ያደርገዋል። የሌሎቹንም በተመሳሳይ እንጨርሳለን ማለት ነው። ይሄው ለቁጥሮችም ለተለያየ ነገርም ልትጠቀሙበት ትችላላችሁ ማለት ነው ፍላሽ ፊል። ሌላው መሰረታዊ ነገር ደግሞ ስለ ሴል ሪፈረንሲንግ በደንብ ማወቅ አለባችሁ። በተለይ አብሶሉት እና ሪላቲቭ ሪፈረንስን መለየት አለባችሁ ማለት ነው። እሱ ምንድነው? ለምሳሌ እዚህ ጋር ቦነስ አለ። እንደ ምሳሌ ነው። ይሄን ላጥፋው እዚህ ጋር አሁን ስለማልፈልገው። ይሄን ቦነስ አሁን ለዚህም ለሁሉም ይሄን ነው እንዲደመር የፈለኩት ማለት ነው፣ እንዲጨመርላችሁ። ነገር ግን ጨምሬ ላሳያችሁ። ለምሳሌ እኩል ይሆናል ሳላሪያቸው ላይ ሲደመር እዚህ ጋር መተን ይሄን መንካት ኢንተር ብንለው ተደመረ። ልክ ነው፣ 800 ደምሮበታል። ሪፈረንሱን ተመልከቱት። ኤፍ3 ሲደመር ኬ1 ይሄ ነው ኬ1። ነገር ግን የሌሎቹን እንዲሰራ ምንድነው የምናደርገው? እዚህ ጋር መተን ደብል ክሊክ ማድረግ ወይም መጎተት ይቻላል። እንደዚህ ተመልከቱት። እዚህ ላይ ምንም የተጨመረ ነገር የለም፣ ያላቸውን ያስቀመጠው። ምክንያቱም የተጠቀመው አብሶሉት ሪፈረንስ ሳይሆን ሪላቲቭ ስለሆነ የመጀመሪያው ላይ ይሄን ይጨምራል። እዚህኛው ላይ ደግሞ የሚጨምረው ኬቱን ነው። እንደምታዩት ኬዋን ይሄ ነው፣ ኬቱ፣ ኬ3፣ ኬ4 እነዚህ ደግሞ ዜሮ ናቸው። እዚህ ላይ ደግሞ ዜሮ እየጨመረ ስለሆነ ለውጥ አላመጣም። ለምሳሌ ላሳያችሁ። አሁን ይሄኛውን ተመልከቱ። 4 2 2 5 7 ነው። እዚህ ጋር የሆነ ቁጥር ብጨምር ለውጥ ያመጣል። ቁጥሩ ዜሮ መሆኑ ስለሚቀር ኢንተር ተቀየረ። ምክንያቱም እነዚህ ነገሮች ባዶ አይደሉም ማለት ነው። ነገር ግን ሁሉም ላይ ይሄን እንዲደምር ከፈለግን ምን እናደርጋለን? እንመለስና ይሄንንም ላጥፋው። እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር እዚህ ጋር ያለው ሌሎቹም ላይም ይሄን ብቻ እንዲደምር ይሄንን ሎክ እናደርገዋለን ማለት ነው፣ ወይም አብሶሉት ሪፈረንስ እናደርገዋለን። እሱን ለማድረግ እዚህ ጋር የዶላር ምልክት ነው የምናስገባው። የዶላር ምልክት በኪቦርዳችሁ ላይ 4 ቁጥር ላይ ታገኛላችሁ። ማድረግ ይቻላል፣ ወይም ኤፍ4ን መንካት ትችላላችሁ። አሁን እዚህ ጋር ዶላር ምልክት እንደምታዩት ይሄውን አብሶሉት ሪፈረንስ ይባላል ማለት ነው። ኢንተር ልበለው። አሁን ሌሎቹ ላይም ተመልከቱ፣ እነዚህ እንዳለ ይቀየራሉ። ወርታች እንደዚህ ባረገው ሁሉም ላይ የተደመረው ተመልከቱት፣ የተቀየረ ነገር የለም። ኬዋን የተደመረው ይሄ ሪፈረንሱ ሎክ ስለተደረገ አብሶሉት ስለሆነ ምንም እየቀጠላችሁ ብትሄዱ የሚደምረው ይሄን ብቻ ነው ማለት ነው። ይሄን አሁን ብዙ ጊዜ ራንክ ለመስራት ለተለያየ ነገር እሱን ነው የምንጠቀመው። አለበለዚያ ትክክለኛ ነገር አይመጣላችሁም ማለት ነው። ለምሳሌ ይሄን ላጥፋውና ራንክ ሰርቼ ላሳያችሁ። ትልቁ ተከፋይ ማን ነው የሚለውን ከዚህ ውስጥ አሁን ካልኩሌት ማድረግ ከፈለኩኝ እኩል ይሆናል ራንክ ብዬ ጽፋለሁ። ከዛ እንመርጣለን። የሚወዳደረው አሁን ይሄ ነው፣ ኮማ ከማን ጋር ነው የሚወዳደረው? እዚህ ጋር ካሉት ጋር። አሁንም የምንጠቀመው ሪፈረንስ እያለን ነው። እንደምታዩት አብሶሉት ሪፈረንስ ስለሆነ ኤፍ4ን እንነካለን። አሁን አብሶሉት ሪፈረንስ ሆነ ማለት ነው። አሁን ይሄ የሚወዳደረው ከዚህ ጋር ካሉት ጋር ነው። ቅንፍ መዝጋት ኢንተር፣ አራተኛ ነው እያለኝ ነው። ከዛ ወርታች እንደዚህ ደብል ክሊክ ባደርግ አንደኛ እንደምታዩት ትክክል ከፍተኛ ክፍያ ያለው ይሄ ነው። 2 እያለ ይቀጥላል ማለት ነው። ስለዚህ አብሶሉት ሪፈረንስ በጣም ብዙ ጥቅም አለው ማለት ነው። ሪላቲቭ ካደረጋችሁት እንዳልኳችሁ እያነጻጸረ ወደታች እየወረደ ወይም ወደ ጎን እየሄደ እናንተ በጀመራችሁበት ቴምፖ ነው የሚቀጥለው ማለት ነው። ስለዚህ አንድ አይነት ነገር መደመር ስትፈልጉ ሲደመር ከዛ ይሄኛው ከዛ ሪፈረንሳችሁን ሎክ ማድረግ ዶላር ምልክት መንካት ማለት ነው። ኢንተር ከዛ ሌሎቹንም እንዲሰራልን እዚህ ጋር መተን ወደ ታች ማድረግ ማለት ነው በቀላሉ። ስለዚህ ሪፈረንስ ባጭሩ ይሄን ይመስላል። ሌላው ሶርቲንግ ኤንድ ፊልተሪንግ ነው። ይሄ ደግሞ በቅደም ተከተል ማስቀመጥ ነው። ለምሳሌ እዚህ ጋር ስም ዝርዝር አለ። በአልፋቤት እንዲቀመጥ ከፈለግን መጀመሪያ መምረጥ እንችላለን። የላኛውን አንፈልገውም። አሁን እንዲስተካከል የፈለግነው ስም ዝርዝሩ ነው። ስለዚህ ስም ዝርዝሯን የፈለጋችኋትን ብቻ መምረጥ ይቻላል። ከዛ ዳታ ጋር ትመጣላችሁ። ከዛ እዚህ ጋር ኤ ቱ ዜድ ይላል። ይሄውን ከኤ ጀምሮ እስከ ዜድ ነው የሚሄደው። እንደዚህ ብታረጉት ቀጥታ ወደዚህ ያመጣችኋል። ከዛ እዚህ ጋር ምርጫ አለው፣ ኤክስፓንድ ዘ ሴሌክሽን ይላል። ይሄን ካደረጋችሁት ሙሉ ነው የሚመርጥባችሁ። እኛ ግን የመረጥናትን ብቻ ነው የምንፈልገው። ስለዚህ ኮንቲኒው ዊዝ ከረንት ሴሌክሽን
ከዛ ሶርት እንደምታዩት ኤ ቢ ሲ ዲ በአልፋቤት ነው የሚቀመጠው። ከዜድ ወይም ከትልቁ እንዲጀምር ከፈለጋችሁ ደግሞ ትመርጣላችሁ። ከዛ እዚህ ጋር ዜድ ቱ ኤ ይላል። ይሄን ብንነካ ኮንቲኒው ዊዝ ከረንት ሰሌክሽን ሶርት እንደምታዩት ከትልቁ ጀምሮ ደግሞ በተቃራኒው በዚህ መንገድ ይሄድላችኋል። እዚህ ውስጥም እየገባችሁ ታገኛላችሁ። እንደምታዩት ይሄን ስትነኩት አጠቃላይ ነገሩን ነው የሚመርጠው። ከዛ ሶርት ማድረግ የፈለጋችሁትን ከላይ ሄዲንጎቹ ስለሚመጡ ለምሳሌ ኢምፕሎይ አይዲ፣ ኔም፣ ዲፓርትመንት ከላይ ያሉት ነገሮች እንዳለ እዚህ ጋር አሉላችሁ እንደምታዩቸው። በዲፓርትመንት ከሆነ ዲፓርትመንት መምረጥ ይቻላል። እንደዚህ ያደርጋችሁ መምረጥ ይቻላል። ነገር ግን የሚቀላችሁ ምንድነው? ይሄን ካንስል በለው ነው። የምትፈልጓትን ብቻ ትመርጣላችሁ እንደዚህ። ከዛ እዚህ ጋር ዜድ ቱ ኤ ወይም ደግሞ ኤ ቱ ዜድ ትላላችሁ። ኮንቲኒው ዊዝ ከረንት ሰሌክሽን ከዛ ሶርት አለቀ ማለት ነው። በቫሊዋቸው ከፈለጋችሁ ደግሞ ለምሳሌ በክፍያ ትንሹ ክፍያ ከላይ እንዲሆን ከፈለኩኝ እመርጠዋለሁ። ከዛ በኋላ ኤ ቱ ዜድ እለዋለሁ። ኮንቲኒው ዊዝ ከረንት ሰሌክሽን ሶርት። አሁን ትልቁ ደግሞ እስከ ላይ ነው እያለ ይወርዳል። ትልቁ እዚህ ነው ያለው። ከትልቁ እንዲጀምርላችሁ ከፈለጋችሁ ደግሞ ትመርጣላችሁ። ከዛ ዜድ ቱ ኤ ኮንቲኒው ዊዝ ከረንት ሰሌክሽን ሶርት ትልቁ ከላይ ይሆንላችኋል። በተመሳሳይ ግን አንድ ቦታ ክሊክ አድርጋችሁ እዚህ ሶርት የሚለው ጋር ስትመጡ ወደዚህ ያመጣችኋል። ከዛ ላርጀስት ቱ ስሞለስት፣ ስሞለስት ቱ ላርጀስት እያላችሁ ማድረግ ይቻላል ማለት ነው። የሚቀላችሁ ግን አሁንም እንዳልኳችሁ ድጋሚ ትመርጡትና ዜድ ቱ ኤ ወይም ኤ ቱ ዜድ ማድረግ ትችላላችሁ ባጭሩ ማለት ነው። ሌላው ደግሞ ፍሊተር ማድረግ ነው። እዚህ ጋር እንደምትመለከቱት ፍሊተር ደግሞ ምንድነው? የምትፈልጉትን ብቻ መርጣችሁ ለማየት ነው። ስለዚህ አሁን ፍሊተር ለማስገባት አንድ ቦታ ላይ ክሊክ ማድረግ ይቻላል፣ ደስ ያላችሁ ቦታ ላይ። ከዛ ዳታ፣ ከዛ እዚህ ጋር ፍሊተር፣ ከላይ ሁሉም ላይ አሁን ፍሊተር ገባ እንደምትመለከቱት። ማየት የምትፈልጉትን ማየት ነው። ከዛ ለምሳሌ የኤችአር ዲፓርትመንቶችን ብቻ ማየት ከፈለኩኝ እዚህ ጋር ነካለው። ሰሌክት ኦል፣ ሁሉንም አልፈልግም፣ የምፈልገው ኤችአር ብቻ ነው። ከዛ ተመልከቷቸው ይጠፉና ኤችአር ብቻ ይመጣል ማለት ነው። በተመሳሳይ ደግሞ ማጥፋት ከፈለጋችሁ ክሊር ማለት ይቻላል። እንደምታዩት ሁሉም መጡ። ስማቸውን ደግሞ ፍሊተር ማድረግ ከፈለግን እዚህ ጋር እንመጣለን። ይህን ስነካው ይጠፋል። ለምሳሌ ማየት የፈለግኩት የጆርጅን ከሆነ እመርጣለሁ። ኦኬ ላለው የጆርጅ ብቻ ሌሎቹ ጠፉ ማለት ነው። በተመሳሳይ መተን ክሊር ብንለው ደግሞ ፍሊተር የተደረገው ነገር ይጠፋል። በቁጥርም ፍሊተር ማድረግ ይቻላል። ለምሳሌ ሳለሪ ጋር እንምጣና እንንካው። ከዛ እዚህ ጋር የምትፈልጉትን ቁጥር አንድ ማየት ይቻላል። ሁለት ደግሞ ነምበር ፍሊተር የሚለው ጋር ትመጡና ከዚህ በላይ ያሉትን ብቻ አሳይ ማለት ይቻላል። ከዚህ በታች ብዙ አማራጮች አሉላችሁ ማለት ነው። ለምሳሌ ያነሱትን እናያቸው እስቲ። ሌዛን እንበልና ደሞዛቸው እንደዚህ ከ50 ሺህ በታች ያሉትን እናያቸው። ኦኬ ልበለው። እንደምታዩቸው እዚህ ጋር ያሉት እንዳለ ከ50 ሺህ በታች ናቸው። እንምጣና ክሊር ብናደርገው ደግሞ ሁሉም ይታያሉ። ስለዚህ ግሬተር ዛን ሌዛን ኢኳል ቱ ያላችሁ እናንተ እነዚህንም ማየት ትችላላችሁ ማለት ነው። ሌላው ደግሞ ፍሪዚንግ ነው። እንደዚሁም ደግሞ ኮለመኖችና ሮዎችን አጀስት ማድረግ ነው። ይህም በጣም መሰረታዊ ነገር ነው። ለምሳሌ እዚህ ጋር ክሊክ አደረኩኝ። ወደታች ቦርድ አሁን ልመዘግብ ነው። እዚህ ጋር ሌላ ሰው እየመዘገብኩኝ መጣው። ከዛ ግን እዚህ ጋር ምን እንደሚጻፍ እዚህ ጋር ምን እንደሚጻፍ ይጠፋብኛል ማለት ነው። ለምን? እነዚህ ነገሮች ከላይ የተቀመጡት ነገሮች ፍሪዝ ስላሉ ነው። ኢምፕሎይ ኔም እንደዚህ ነገሮች እንዳለ አሁን እንዲሳረግ እንዲወርዱ አልፈልግም ነበር ማለት ነው። እዚህ ጋር አሁን የተለያዩ መንገዶችን እናያለን። አንደኛ ይሄ ከላይ የምትመለከቱት ብቻ ፍሪዝ እንዲሆን ከፈለጋችሁ ከዛ ስክሮል ስታደርጉ እንዳይጠፋ ምን ማድረግ ይቻላል? ቪው የሚል አለ። ቪው ጋር ትመጣላችሁ። ከዛ እዚህ ጋር ፍሪዝ የሚል አለ። እዚህ ጋር አማራጮች አሉ። ለምሳሌ ይሄኛውን ብትነኩት ፍሪዝ የሚያደርገው ቶፕ ሮውን ነው። የላኛውን ብቻ ነካሁት። አሁን የላኛው ፍሪዝ ሆኗል። ጥቁር መስመር እንደምታዩት ይታያችኋል ብዬ አስባለሁ። ስክሮል ባደርግ አይጠፋም። እየሄድኩ ነው በጣም ብዙ ነኝ። እሱ ግን አይንቀሳቀስም። ስለዚህ መጻፍ እችላለሁ ማለት ነው። አሁንም ግን እኛ የፈለግነው እነዚህ ኢምፕሎይ ኔም የሚሉት ነገሮችን እንዲኖሩልን ፈልገናል ማለት ነው። ስለዚህ ምን እናደርጋለን? ፍሪዝ ያደረኩትን ላጥፋው። ለምሳሌ አንድ ፍሪዝ ላድርገው። አሁን ፍሪዝ የሆነ ነገር የለም። አሁን ግን የፈለኩት እንዳልኳችሁ ይሄኛውን እንዲያረግብኝ ስላልፈለኩኝ እንዳይጠፋ ከስር መጥቼ ክሊክ አደርጋለሁ። ከፈለጋችሁት ስር ማለት ነው። አሁን ኔም ምናምን የሚለው ነገር እንዲኖር ስለምፈልግ ከስር አንዱ ጋር መታችሁ ክሊክ ማድረግ ይቻላል። ዋናው በዚህ አቅጣጫ መሆናችሁ ነው። ከዛ በኋላ ከላይ ቪው ጋር ትሄዳላችሁ። ከዛ ፍሪዝ፣ ከዛ እዚህ ጋር ፍሪዝ ትሉታላችሁ ይሄኛውን። ምክንያቱም እዚህ ጋር ቤዝድ ኦን ከረንት ሴሌክሽን እያለ ነው። አሁን ከዚህ ጀምሮ ነው ፍሪዝ የሆነው። ተመልከቱት በነፃነት። አሁን እዚህ ጋር ስም ይሄኛው አይዲ እንደሆነ ይገባኛል። ትንሽ ሰፋ አድርግላችሁና ኔም፣ ዲፓርትመንት ወርታች ምንም ብሄድ እንደምታዩት ይሄ ነገር ስለማይጠፋብኝ በቀላሉ ለመስራት ያግዘኛል ማለት ነው። ካልፈለኩኝ ግን አሁን በድጋሚ ይመጣና አንድ ፍሪዝ እለዋለሁ።
በተመሳሳይ ደግሞ እዚህ ጋር ያለው ነገር ለምሳሌ እንደዚህ ወደ ጎን በገለጥኩ ቁጥር ወደዚያውን ብዙ ቤት ተመልከቱት ይጠፋል ሁሉም። ይሄኛው ግን አሁን እዚህ ጋር እያስረዳሁበት ስለሆነ ፈልገዋለሁ ብዬ አስቤያለሁ። ስለዚህ እዚህ ጋር መጥቼ ክሊክ አደርጋለሁ ማለት ነው። ከፊት ለፊቱ ነው ክሊክ የማደርገው። አሁን ይሄ ኤ ነው፣ ይሄ ቢ ነው። ከሱ ፊት ለፊት መጥቼ ክሊክ አደርጋለሁ። ፍሪዝ። አሁን የፈለግነው ምንድነው? እዚህ ጋር ካደርጋችሁት አሁን ፍሪዝ ፈርስት ኮለመን ነው የሚሆነው። የመጀመሪያውን ኮለመን ፍሪዝ ያደርገዋል። ከመረጣችሁት ጀምሮም እንዲያደርግ ማድረግ ይቻላል ማለት ነው። ለምሳሌ ፍሪዝ ፈርስት ኮለመን ልበለው። ይሄው ፍሪዝ ሆኗል። ወደ ጎን በሄድ እንደምታዩት ምንም መሀል በሄድ ሌላው ይጠፋል እንጂ እሱ አይጠፋም። ከላይ እየተቀያየረ ነው። እንደምታዩት ፍሪዝ ሆነልን ማለት ነው። ካልፈለጋችሁና ደግሞ ከፍሪዝ እንዲወጣ እዚህ ጋር ትመጡና አን ፍሪዝ ታደርጉታላችሁ በቀላሉ። ሁለቱንም አንድ ላይ ማድረግ ከፈለጋችሁ ደግሞ ለምሳሌ እዚህ ጋር ልምጣና አንድ ወደዚህ ሳደርግ እንዳይጠፋ፣ ሁለት ደግሞ ይሄኛውም እንትን እንዳይጠፋ ኮለመን ምን አደርጋለሁ? ፍሪዝ። ሁለቱንም ነው እንደምታዩት ቅድም ያደረግነው ቦታ ሮ ኤንድ ኮለመን አሁን ተሰምሯል። እንደዚህ መስመሩ ወደዚህም ፍሪዝ ነው እንደምታዩት። ይሄኛው አይጠፋም፣ ምንም መሀል ብሄድ እንደምታዩት አይጠፋም ማለት ነው። ወርታች ደግሞ ስክሮል ባደርግ ይሄኛው የላኛው አይጠፋም ማለት ነው። ስለዚህ በዚህ መንገድ ማድረግ ይቻላል። አሁን ግን አን ፍሪዝ ልበለው። ሌላው ደግሞ እዚህ ጋር የምትመለከቱት ኮለመን አጀስት ማድረግ ማወቅ አለባችሁ። በተለይ ኮለመን ሮ አጀስት ማድረግ ለምሳሌ እንደዚህ ጥብብ ብላርገው እንደዚህ ያደረኩኝ ያው ማጥበብ ነው። ማጥበብ ከፈለጋችሁ እንደዚህ ይጠባል። ቁጥር ከሆነ አራት ማዕዘን ይሆናል ብዙ ጊዜ እንደዚህ። ጽሁፍ ቦታ ካልበቃው ማለት ነው። ጽሁፍ ከሆነ ደግሞ የቻለውን ያህል ብቻ ቆራርጦ እንዲታይ ያደርገዋል። ለምሳሌ ይህንንም እንደዚህ ነገር ላድርገው። ብዙ የተደራረቡ ነገሮች አሁን ይኖራሉ እንደምታዩቸው። ከዛ አሁን ይህን ሁሉ ለማስተካከል እያንዳንዱ ዋጋ እየመጣ እንደዚህ መጎተት አይጠበቅብንም። ምን እናደርጋለን? ከላይ ትመጣላችሁ ሶስት ማዕዘኑ ጋር። ከዛ አንድ ቦታ ላይ ትመጡና ደብል ክሊክ ማድረግ ነው። ሁለቴ ክሊክ ስታደርጉ ትክክል አድርጎ እንደዚህ ያስቀምጥላችኋል። እዚህ ጋር ሃይድ የተደረገ ነገር አለ። አን ሃይድ እናድርገው። ማስፋት ከፈለጋችሁ ደግሞ እንዳልኳችሁ ይሄን ይዛችሁ እንደዚህ ብታደርጉት በጣም ሰፊ ይሆናል። ወደዚህ ብትጎትቱ ጠበብ፣ ወደዚህ ብታደርጉት እንደዚህ። መጨመር ከፈለጋችሁ መሃል ላይ ደግሞ ላው ላይ ትመጡና ራይት ክሊክ፣ ከዛ በኋላ ኢንሰርት እንደምታዩት አዲስ ይሰጣችኋል። ማጥፋት ከፈለጋችሁ ደግሞ ላው ላይ ራይት ክሊክ፣ ዲሊት ይጠፋል። አሁን ይሄ ለእንትንም ተመሳሳይ ነው። ለሮ ወደዚህ ለተሰመሩት እዚህ ጋር ልምጣ። ለምሳሌ ራይት ክሊክ ከዛ ዲሊት ብታደርጉት ይጠፋል። ከፈለጋችሁ ደግሞ መመለስ ይቻላል። አሁን ኮንትሮል ዜድ ብዬ ልመልሰውና ስለምፈልገው ማስፋትም ከፈለጋችሁ ለምሳሌ ይሄንን እንደዚህ ማድረግ ትችላላችሁ። በጣም ሰፊ ሆነ እንደምታዩት። ካልሆነ ደግሞ ይሄን ይዛችሁ ሰብሰብ ሁሉንም በአንድ እንዲያደርገው ደግሞ ትመርጡና ደብል ክሊክ ማድረግ አንዱ ጋር መታችሁ ከዛ ይስተካከልላችኋል ማለት ነው። ስለዚህ መሰረታዊ የሚባለው ወይም ፋውንዴሽን ያልናቸውን በዚህ መንገድ ጨርሰናል። አሁን ደግሞ ወደዚህኛው እናልፋለን፣ ኢንተርሚዲየት ወደሚለው ማለት ነው። እዚህ ጋር ደግሞ ኢፍን እንመለከታለን። ኮንዲሽናል ፎርማቲንግም አለ፣ ሌሎችንም እናያቸዋለን ማለት ነው። አሁን ባጭሩ ለምሳሌ ኢፍ ምንድን ነው? በጣም ብዙ አይነት ተግባሮች አሉት ኢፍ። ከዛ ውስጥ ግን የተወሰነውን ላሳያችሁ። ለምሳሌ እዚህ ጋር ስታተስ ተቀምጧል። አክቲቭ የሚል ነገር እኛ ግን እናጥፋውና ስታተሱ የስ እና ኖ እንዲል ነው የፈለግነው። ለምሳሌ አሁን ደሞዛቸው ከ40 ሺህ በታች ያሉት ጭማሪ ያስፈልጋቸዋል ተብሎ ወይም ሊደጎሙ ከሆነ ለመለየት እያንዳንዷን እየሄዳችሁ የስ እና ኖ እያላችሁ መጻፍ ላይ ይጠበቅባችሁ ይችላል። ምን ማድረግ ይቻላል? ለምሳሌ እዚህ ጋር እኩል ይሆናል ኢፍ፣ ብዙ አይነት ኢፍ አለላችሁ። አሁን ኢፍ ነው የምንጠቀመው እኛ። ሎጂካል ቴስታችሁ ምንድን ነው ይለናል። እዚህ ጋር ያለው ቁጥር ደሞዙ ማለት ነው ግሬተር ዛን ልበለው። ለምሳሌ ከበለጠ፣ ለምሳሌ ያንሳል ልበለው። ካነሰ ነው አሁን ድጎማ ሊሰጣችሁ የተደረገው ማለት ነው። ካነሰ ወይም እኩል ከሆነ ከስንት? ለምሳሌ ከ40 ሺህ እንደ ምሳሌ ናቸው እነዚህ ቁጥሮች። ከ40 ሺህ ካነሰ የስ እንበለው፣ ድጎማ ያስፈልገዋል። ስለዚህ ኮማ የስ ብለን እንጽፋለን። ቴክስት ሲጻፍ ደግሞ ከዚህ በፊትም አውርተናል፣ ደብል ኮቴሽን ይቀድማል ማለት ነው። ደብል ኮቴሽን አደረኩና የስ ብዬ ጻፍኩኝ። ከዛ ደብል ኮቴሽኑን እዘጋለሁ። ካልሆነ ደግሞ ኖ ነው። ስለዚህ ኮማ እናደርጋለን። ከዛ ደብል ኮቴሽናችንን እንከፍታለን፣ ኖ እንላለን። መልሰን ደብል ኮቴሽኑን መዝጋት፣ ከዛ ቅንፍ መዝጋት። እንደምታዩት ይሄ ነው ማለት ነው። ኢፍ እዚህ ጋር የተቀመጠው ቁጥር ከስንት? ከ40 ሺህ ካነሰ ወይም እኩል ከሆነ የስ ይበልልን፣ ካልሆነ ደግሞ ኖ ይበል ማለት ነው። ኢንተር ኖ ይላል። ምክንያቱም ደሞዙ የሰውዬ አሁን 50 ሺህ ነው፣ ድጎማ ያስፈልገው። የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት። ሁሉም እንደምታያቸው አያስፈልጋቸውም፣ ከ40 ሺህ በላይ ናቸው። ስለዚህ ይሄን ለምሳሌ ልቀንሰውና የዚህ ሰውዬ 30 ሺህ ላድርገው። ኢንተርብል የስ ይላል፣ ያስፈልገዋል እርዳታ እያለን ነው።
እዚህ ጋር ምን ይመጣል? ለምሳሌ ይሄ ደግሞ 4000 ይሁን ወይም 4500 ኢንተር፣ ይሄም የስ እያለ ነው። ስለዚህ ዋናው ነገር ኢፍ ለእንደዚህ አይነት ነገሮች ትጠቀሙበታላችሁ። ግሬድ ልትሰሩ ትችላላችሁ። ለምሳሌ ከዚህ በላይ ያሉትን ኤ ቢ ሲ እያለ ለተማሪዎች ግሬድ መስራት ይቻላል። ፌል እና ፓስ ማድረግም ይቻላል ማለት ነው። ዋናው ይሄን መቀየር ብቻ ነው፣ ሌላ አዲስ ነገር የለውም። ለምሳሌ የስ የሚለውን እንተውና ፓስ እንዲል ከፈለጋችሁ ፓስ ብላችሁ መጻፍ ማለት ነው። አቀማመጡ አንድ አይነት ስለሆነ እዚህ ጋር ደግሞ ፌል እንዲል ከሆነ ፌል ኢንተር፣ ፓስ ብቻ ነው የሚለው እንደምታዩት። ወርታች ደብል ክሊክ እናድርግበት። ፓስ ፌል 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 እያለ ይቀጥላል ማለት ነው። ለምሳሌ ልቀይረው፣ ግሬተር ዛን ላድርገው። ፓስ እያለን ስለሆነ ከ30 ሺህ በላይ ከ40 ሺህ በላይ ያሉት ይለፉ እያልኩ ስለሆነ ልቀይረውና ግሬተር ዛን አደረኩት። ኢንተር፣ እዚህ ጋር እንምጣ። ደብል ክሊክ አፕዴት ያደርገዋል። እንደምታዩት ከ40 ሺህ በላይ ያሉት እንዳለው ምንድናቸው? ፓስ ናቸው። እዚህ ጋር ግን 4000 እነዚሁም ደግሞ 30 ሺዎቹ ፌል ናቸው ማለት ነው። ስለዚህ በዚህ መልክ ኢፍን መጠቀም ይቻላል። ሌላው ኮንዲሽናል ፎርማቲንግ ነው። እሱም በጣም ብዙ አይነት ጥቅሞች ነው ያሉት። ለምሳሌ እዚህ ጋር የምታዩት ቁጥር አለ፣ መረጥ ነው። ሆም ጋር ትሄዳላችሁ ወደ ኮንዲሽናል ፎርማቲንግ ለመሄድ። በመቀጠል ኮንዲሽናል ፎርማቲንግ ይላል። እዚህ ጋር ቀስቱን እንንካው። ሃይላይት ሴል ሩል እዚህ ጋር መታችሁ ግሬተር ዛን የሚለውን ልንካው። ለምሳሌ አሁን የፈለኩት ከ50 ሺህ በላይ ደሞዝተኞችን ነው። ከ50 ሺህ በላይ ደሞዝተኞችን አረንጓዴ ከለር ቀባልኝ ልበለው። ስለዚህ እዚህ ጋር ግሪን አድርጋለሁ። ኦኬ እላለሁ። አረንጓዴ ቀብቷቸዋል። የፈለጋችሁት ደግሞ ከጀርባ መቀባት ከሆነም እንምረጠው። ከስተም ማዘጋጀት ይቻላል። ከስተም ማለት የራሳችሁ ማለት ነው። እዚህ ጋር ሃይላይት ግሬተር ዛን 50 ሺህ አሁንም ከዛ እዚህ ጋር ከስተም ይላል። ከስተም ፎርማት ወደዚህ ያመጣን እንደምታዩት። ከዛ ቦርደር እንዲያስገባ ማድረግ ይቻላል። ፎንት መቀየር፣ ፊል ማድረግ። ለምሳሌ ግሪን ቀባው፣ ባክግራውንዱን አልኩት። ኦኬ ላለው ኦኬ ላለው እንደምታዩት ባክግራውንዳቸው ግሪን ሆኗል ማለት ነው። ለምሳሌ ይሄ ሰውዬ ተጨምሮለት 60 ሺህ ቢሆን እንደዚህ ኢንተር ብንል ወዲያው ግሪን ያደርገዋል ማለት ነው። ኮንዲሽናል ፎርማቲንግ ይሄ ብቻ አይደለም፣ በጣም ብዙ አይነት ጥቅሞች ነው ያሉት። ሀሳቡን ካሳዩዋችሁ እናንተ መስራት ስለምችሉ ማለት ነው። ግሬተር ዛን አየን። ስለዚህ ሌዛ ቢትዊን ኢኳል ቱ ያላችሁ በቀኖችም እንትን ማድረግ ይቻላል ማለት ነው። ለምሳሌ የቀኑን ላሳያችሁ። ቀን እዚህ ጋር መረጥን። ከዛ ኮንዲሽናል ፎርማቲንግ፣ ከዛ ሃይላይት ሴል ሩል፣ እዚህ ጋር ዴት የሚል አለ። ዴትን እንነካለን። አሁን የስተርዴይ ያለ እዚህ ጋር አማራጮች አሉት ማለት ነው። ለምሳሌ ዚስ መንዝ ካለ እዚህ ውስጥ ሊያውጣልኝ ኦኬ ልበለው። የለም ዚስ መንዝ እንደምትመለከቱት። ለምሳሌ ግን ቀረብ ያለ ቀን ላስገባ። እዚህ ጋር 6 22 20 25 ይግባ። እንደምታዩት የቅርብ ጊዜዎችን አደረገልኝ ማለት ነው። እዚህ ጋር ልምጣና ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ዴት የሚለው ጋር ነበር። ከዛ የስተርዴይ ስላልኩት ነው እንደምታዩት። እናንተ ደግሞ ለምሳሌ ላስት ዊክ ማለት ይቻላል። ዚስ መንዝ ብትሉት በዚህ ወር ኦኬ፣ በዚህ ወር ያለው እንደምታዩት አሁንም ይሄ ነው። እዚህ ጋር ለምሳሌ ወረድ ላድርገውና ይሄን ብቻ ልቀይረው። 23 የነበረውን ወደ 15 ላምጣው። እንደምታዩት ይሄም በዚህ መንዝ ውስጥ ይካተታል ማለት ነው። ስለዚህ የሆነ ነገር ተሰጥቷችሁ በዚህ ወር ውስጥ የነበሩትን ዳታዎች አውጡ ብትባሉ ወዲያው ይሄን ትመርጣላችሁ። ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ከዛ ዴት ኦከሪንግ የሚለው ጋር ትመጡና እናንተ በፍላጎታችሁ የስተርዴዎቹን የስተርዴይ ብቻ ማውጣት ይቻላል። ላስት ዊክ ለምሳሌ ኢን ዘ ላስት 7 ዴይስ ብለው ደግሞ በ7 ቀን ውስጥ የነበሩትን ብቻ ያወጣልኛል ማለት ነው። እንምጣ አሁንም የሆነ ነገር እንምረጥና ወደ ኮንዲሽናል ፎርማቲንግ። ስለዚህ ይሄኛውን አየን። ቶፕ ቦተም ደግሞ አለላችሁ። ቶፕ 10 አውጣልኝ ማለት ይቻላል። ቶፕ 3 ለምሳሌ ቶፕ 10 አይተም ብለው 10 ያመጣል። እኔ ግን የፈለኩት ለምሳሌ 4 ከሆነ ቶፕ 4 ከዛ ቶፕ 4ዎቹን ኦኬ ላለው ቀይ 1 2 3 4 ቶፕ 4 አለ ማለት ነው። እንምረጠው። ካልፈለግነው ደግሞ ምን እናደርጋለን? እዚህ ጋር መተን ክሊር ከሁሉም ላይ እንዲያጠፋ ክሊር ሩል ፍሮም ኢንታየር ሺት ከሁሉም ላይ ይጠፋል ማለት ነው፣ ይህን ጨምሮ። ስለዚህ ኮንዲሽናል ፎርማቲንግ በጣም ብዙ ጥቅሞች ነው ያሉት። ትንሽ እንትን ያልኩት ይሄንንም በተደጋጋሚ ቪዲዮዎች ስለሰራሁበት ነው። እዚህ ጋር እየመጣችሁ እንደዚህ መጠቀም ይቻላል። አይከኖችን ማስገባት ይቻላል። እዚህ ጋር አይከን የሚል አለ። ይሄን ብትነኩት አሁን ደህና ውጤት ያላቸው በአረንጓዴ ወደ ላይ፣ መካከለኛው ነው ደግሞ በቀይ ደግሞ ዝቅተኛውን ወደታች ያደርጋል ማለት ነው። ስለዚህ ኮንዲሽናል ፎርማቲንግ ይሄን ይመስላል። እናንተ ሌሎቹን ማየት ትችላላችሁ። ሌላው ደግሞ ዳታ ቫሊዴሽን እና ድሮፕ ዳውን ነው። ይሄም በጣም ጠቃሚ ነገር ነው። ለምሳሌ
ይሄኛውን ነገር እድሜ እናርገው ወይም መሃል ላይ አንድ እድሜ እናስገባ። ራይት ክሊክ ኢንሰርት ኤጅ። እዚህ ጋር አሁን እድሜያቸው መሆን ያለበት ከ18 ዓመት በላይ ቢሆን ክሊክ እናደርጋለን። ከዛ ዳታ በመቀጠል ዳታ ቫሊዴሽን ወይም ዳታ ቱል ጋር ትመጡና እዚህ ጋር ማለት ነው ኤኒ ቫልዩ ይላል። ኤኒ ቫልዩ ማለት ምንም ነገር ብጽፉብኝ ይቀበላለሁ እያለን ነው። እኛ ግን የፈለግነው ለምሳሌ ሊስ እንትን ነው ሆል ነምበር ነው። ሆል ነምበር ደግሞ ምንድነው እድሜያችን ልናስገባ ስለሆነ ሙሉ ቁጥር ነው እድሜ እንትን የምንለው ሆል ነምበር። ሚኒመሙ ይሄ ቢትዊን ካልሆነ ብዙ ምርጫ ስላለው ቢትዊን ትሉታላችሁ። አንድ ሰው አሁን ትንሽ እድሜው 18 ነው። ከበዛ ደግሞ ለምሳሌ እኛ አሁን እየፈለግን ያለው ነው 80 ዓመት ከሆነ 80 ዓመት በሁለቱ መካከል ነው እንጂ ከዛ ውጪ አትቀበል እያልነው ነው። ኦኬ እንላለን። ከዛ እዚህ ጋር መተን ደብል ክሊክ ሁሉም ላይ እንዲያደርግ ወይም መጎተት ይቻላል። አሁን እዚህ ጋር ልምጣና 5 ዓመት ላስገባ። ኢንተር አይቀበልም እንደምታዩት። በተመሳሳይ የሆነ ሰው መጥቶን 81 ዓመቴ ነው ብሎ ኢንተር ብንል አይቀበለውም። ምክንያቱም የሚቀበለው ይሄ ምንድነው 18 እና እስከ 80 ባለው ውስጥ 50 ባረጋው ለምሳሌ ኢንተር ይቀበላል ማለት ነው። አሁን አንዳንድ ሰው መጥቶ ደግሞ እዚህ ጋር እንዳይቸገር ከፈለጋችሁ ገና ሳይጽፍ እንዲነግረው ከፈለጋችሁ ምን ማድረግ ይቻላል? ዳታ ቫሊዴሽናችን ጋር እንሂድና ሚሴጅ ይቀመጥለት። ይሄ የሚቀበለው ከ18 ዓመት በላይ ነው እንበለው። ከዛ ኢንፑት ሚሴጅ እዚህ ጋር እንደምትመለከቱት ማስጠንቀቂያ ሊሆን ይችላል ወይም ደግሞ አንብብ ልንለው እንችላለን። ሪድ ልበለው ለምሳሌ እንደ ምሳሌ ስለሆነ ከዛ ግሬተር ዛን 18 አልኩት። ከ18 በላይ እና ከ80 በታች ነው ኦኬ ላለው ማለት ነው። አሁን ገና ቆም ሲል እንደምታዩት ይነግረዋል። እናወርድለትና ይሄን ለሁሉ ሳይጽፍ ገና አንብብ እያለው ነው። እዚህ ጋር የሚጻፉት እንዳለ ከ18 በላይ መሆን አለባቸው እያለው ነው ማለት ነው። ለመጻፍ ቢሞክር ደግሞ ይሄን አልፎ ለምሳሌ ኢንተር ቢል እዚህ ጋር ማይክሮሶፍት ኤክሴል እንደሚለው እኛ ግን ሜሴጅ እንዲቀመጥለት ፈልገናል። ስለዚህ ምን እናደርጋለን? አሁን ዳታ ቫሊዴሽን ጋር እንሄዳለን። ኢረር አለርት የሚለውን እንነካለን ወይም ለመጻፍ ሲሞክር እንዲያስጠነቅቀው ማለት ነው። ከዛ እዚህ ጋር በአማርኛም በደስ ባላችሁ ቋንቋ ማስገባት ትችላላችሁ ማለት ነው። ለምሳሌ ፕሊዝ ስቶፕ ልበለው። እዚህ ጋር ደግሞ ኖ ልበለው። ለምሳሌ እንደዚህ ኖ ኖ የሚል ነገር ላስገባለት። እናንተ ትክክለኛ መልእክት ታስቀምጣላችሁ። ኖ አልኩት። ሁሉም ላይ እንዲሰራ ጎተትኩት። ከዛ አንድ ሰው ነገረው። ይሄንንም አልፎ ግን ለመጻፍ ሞከረ። 7 ዓመት ሊያስገባ ነው። ምን ይለዋል? ፕሊዝ ስቶፕ አለው። ኖ ሚል ኢረር አመጣለት ማለት ነው። ስለዚህ ዳታ ቫሊዴሽንን በዚህ መንገድ መጠቀም ይቻላል። ይሄ ብቻ አይደለም ጥቅሙ፣ በጣም ብዙ አይነት ጥቅሞች ነው ያሉት ዳታ ቫሊዴሽን። ከነዛ ውስጥ ደግሞ አንደኛው ድሮፕ ዳውንም ማስገባት ይቻላል ማለት ነው። ለምሳሌ ትንሽ ጠጋ ላድርግላችሁና እዚህ ጋር አሁን ኤችአር፣ ፋይናንስ፣ አይቲ፣ ማርኬቲንግ፣ ሴልስ እያለ የሚቀጥል ነገር አለ። ይህን ኮፒ ላድርገውና ላሳያችሁ። የሆነ ቦታ ላይ ልናስቀምጠው እንችላለን። እዚህ አካባቢ ላድርገው። የተደጋገመ ነገር ካለ እናጣራው። መጀመሪያ ዩኒክ ብቻ ላውጣ። በዛውም በአንድ ቲፕ እንድታገኙ ዩኒክ ማለት አንድ የተደገመ ነገር አንፈልግም እያልነው ነው። ዩኒክ ብቻ አውጣልኝ ከየት ውስጥ? ከነዚህ ውስጥ ቅንፍ ዘጋለው። ኢንተር። እንደምታዩት የተደገመ ነገር የለም። ሁሉም አንዳንድ ብቻ ናቸው ማለት ነው። አሁን እዚህ ጋር እየቀጠልን በሄድን ቁጥር ለእያንዳንዱ ሰው እየመጣን ፋይናንስ፣ ኤችአር እያልን መጻፍ አንፈልግም። ስለዚህ ይህን እናጥፋው፣ ዲሌት እናድርገውና ምን እናደርጋለን? ዲፓርትመንት ጋር ክሊክ፣ ከዛ ዳታ ቱልስ። እዚህ ከመጣን በኋላ ወደ ሴቲንግ እንመለስ። ኤኒ ቫልዩ ሳይሆን እዚህ ጋር ሊስት ነው የምናደርገው። አሁን ሊስትን እንነካለን። ከዛ ሶርስ ሲለን እዚህ ጋር እንጽፋለን ማለት ነው። ለምሳሌ ኤችአር ኮማ እያደረኩ መጻፍ ይቻላል። መጽሐፉ ግን ጊዜ ከወሰደባችሁ እና መጀመሪያ ተጽፎ የተዘጋጀ ካላችሁ እዚህ ጋር ይሄ እንትን አለ ቀስት ነገር ትነካላችሁ ማለት ነው። ከዛ ትመርጣላችሁ። እነዚህ ናቸው የፈለግናቸው ነገሮች። እዚህ ጋር እንነካለን። ተመርጧል እንደምታዩት። ኦኬ ላለው ገባ ማለት ነው። እዚህ ጋር ድሮፕ ዳውን ሊስት ይገባል። ይሄውና ሁሉም ላይ እንዲያስገባልኝ እጎትታለሁ። ከዛ እዚህ ጋር እየመጣን ማስገባት እንደዚህ መጻፍ አይጠበቅባችሁም ማለት ነው። ስለዚህ እንዲያርጋችሁ ማስገባት ትችላላችሁ በጣም በቀላሉ ማለት ነው። እዚህ ጋር ይሄው በአማርኛም ይሰራል። ከዚህ በፊትም መስከረም፣ ጥቅምት እያለ እንዴት ማስገባት እንደምንችልም እያሳየዋችሁ ነበረ ከቻት ጂፒቲ ላይ እንደ ክለሳም እንዲሆንላችሁ ለምሳሌ ላሳያችሁ። አሁን በድጋሚ እዚህ ጋር መንዝ ወይም በኢትዮጵያ ቀኖች እንዲገባ ፈልጌያለሁ። ዝም ብዬ መንዝ ብዬ ልቀጥለውና የተጻፈ ካላችሁ እናንተ ችግር የለውም። አሁን መስከረም፣ ጥቅምት የሚል ነገር በመጽሐፍ ጊዜ እንዳታባክኑ ነው። እዚህ ጋር ኢትዮጵያ መንዝ ሳልኩት በአማርኛ እንዲሰጠኝ ኢና አምሃሪክ ብየዋለሁ። እንደዚህ ሳይሆን የምፈልገው በኮማ ካልተለየ አይሰራላችሁም። በኮማ
መለየት አለበት ማለት ነው፣ ስራ እንዲቀልላችሁ። በኮማ ላይ ብዬዋለሁ፣ ጨረሰልኝ። ኮፒ ላድርገውን ከዚህ ጋር፣ ከዛ እዚህ ጋር ነው የማስገባው። ምን አደርጋለሁ ማለት ነው፣ ዳታ ቫሊዴሽን ሊስት ነው የሚደረገው። ሊስት የሚለውን ነካለሁ። እዚህ ጋር ኮንትሮል ቪ ማድረግ ወይም እንደዚህ ኮማ እያደረጋችሁ ፍጥነታችሁ ጥሩ ከሆነ ኮምፒውተር ላይ ስትጽፉ መጻፍ ትችላላችሁ። መስከረም ኮማ ጥቅምት እያላችሁ ከዛ ኦኬ ሁሉም ላይ እንዲሰራ ጎተት ማድረግ። ተመልከቱት። አሁን ይሄን ብነካው መስከረም ይመጣል። ይሄን ብነካው ሁሉም አሉ። የተመቸኝን ወይም የተወለዱበትን ወር እንደዚህ እያደረግንም ማስገባት እንችላለን ማለት ነው። ዳታ ቫሊዴሽን በጣም ብዙ ጥቅሞች ነው ያሉት። ይሄን እንደ ምሳሌ ነው ያሳየኋችሁ። ሌላው ደግሞ ሉካፕ ነው። ሉካፕ አሁን በጣም ብዙ አይነት አለ። ኤች አለ፣ ኤች ሉካፕ፣ ቪ ሉካፕ፣ ኤክስ ሉካፕ። ከዚህ በፊት ሶስቱንም ሰርቼላችኋለሁ። እንደ ክለሳ ግን አሁን ቪ ሉካፕ ልስራላችሁ። ቪ ሉካፕ ምንድነው? ቨርቲካል የሆኑ ዳታዎችን እያያችሁ እንዲያወጣላችሁ ማድረግ ማለት ነው። ለምሳሌ እዚህ ጋር በቀላሉ እኔ አይዲ ሳስገባ ደሞዛቸውን እንዲያመጣልኝ ፈልጌያለሁ። ምሳሌ ይሄ ነው። ስለዚህ እዚህ ጋር ምን ማድረግ እንችላለን? አይዲያቸው ለምሳሌ እኩል ይሆናል ልበልና እዚህ ጋር ይሄ ነው አይዲው። ኢንተር መጻፍም ትችላላችሁ። ይሄኛው ችግር የለውም። ኢ100 ብዬ ይሄኛውን ጽፌያለሁ። ከዛ እዚህ ጋር እንዳልኳችሁ ደሞዝ ነው እንዲያወጣልኝ የፈለኩት፣ ሳላሪያቸው እኩል ይሆናል ቪ ሉካፕ፣ ደብል ክሊክ ሉካፕ ቫልዩ የትኛው ነው ይላል። ይሄ ነው ሉካፕ ቫልዩዎቹ ማለት እናንተ የምታስገቡት ዳታ የሚቀያየረው ማለት ነው። ይሄን ነካለው። ኮማ ቴብል አሬው የትኛው ነው ይላል። አጠቃላይ ቴብላችሁ ያለበትን ትመርጡለታላችሁ ማለት ነው። እንዲካተት የምፈልገው እኔ ይሄንን ነው እስከዚህ ያለው። ኮማ ኮለመን ኢንዴክስ ይላል፣ ወይም ማየት የምትፈልጉት ስንተኛውን ነው ማለት ነው ባጭሩ። ስለዚህ 1 2 የምትቆጥሩት ዳታችሁ ካለበት ጀምሮ ነው። 1 2 3 4 5 ላይ ነው ሳላሪ ያለው። ስለዚህ 5 ቁጥር እንጽፋለሁ። ኮማ ትሩ እና ፎልስ ይላል። ፎልስ ነው የምትሉት። ፎልስ ካላችሁ ኤግዛክት ማች ነው የሚፈልገው ማለት ነው። ስለዚህ ፎልስ ትላላችሁ። ጨረስን። ቅንፍ መዝጋት፣ ኢንተር። እንደምታዩት ደሞዙ ቁጭ አድርጎልናል። እንምጣና እንቀይረው። ለምሳሌ ይሄኛው ደግሞ ኢ106 ቢሆን ኢንተር ብል የኢ106 ደሞዝ ይመጣል ማለት ነው እንደምታዩት። እዚህ ጋር ግን ከፈለጋችሁ መጻፍ ካልፈለጋችሁ ድሮፕ ዳውን ሊስት ይሄንን ማስገባት ይቻላል። ምን እናደርጋለን? እዚህ ጋር ክሊክ እናድርግና ቅድም ያየነው ዳታ ቫሊዴሽን ነበረ። ኢኒ ቫልዩ የሚለውን እንቶ ምንድነው የፈለግነው? ሊስት ሶርስ ልንሰጠው ነው። ሶርሳችን እነዚህ ናቸው፣ እዚህ ጋር ያሉት ቁጥሮች። ከዛ ይመንካት ተመርጧል እንደምታዩት። ኦኬ እንላለን። ከዛው ማየት ስንፈልግ አንድ ሰው ወይም ተማሪም ሊሆን ይችላል መጥቶ አይዲውን ስንጠይቀው ለምሳሌ የኔ አይዲ 104 ነው ስንት ነው ደሞዝ ወይም ስንት አመጣው ካላችሁ ውጤት ከሆነ ይሄን ብትነቁት ወዲያው እየተቀያየረ እዚህ ጋር ማሳየት ይቻላል ማለት ነው። ስለዚህ ቪ ሉካፕ ይሄን ይመስላል። ኤች ሉካፕ ደግሞ ሆሪዞንታል የሆነ ዳታ ማየት ነው። እሱም በጣም ቀላል ነው። ከዚህም በፊት እሱንም ሰርቼላችኋለሁ ማለት ነው፣ ማየት ትችላላችሁ። ሌላው ደግሞ ፒቮት ቴብል ነው። ይሄም በጣም መሰረታዊ ነገር ነው። በአጋጣሚ ፒቮት ቴብልን አሁን በቅርብ ሰርቼላችሁ ነበረ ቪዲዮ እዚህ ጋር የምትመለከቱት ማለት ነው። ስለዚህ ቪዲዮ እንዳይረዝምባችሁ ይህንንም ማየት ስለምትችሉ ይህን ባስቀምጥላችሁ የተሻለ ይሆናል ማለት ነው። ፒቮት ቴብል በጣም መሰረታዊ ነገር ስለሆነ ራሱን ችሎ ሰፋ አድርጌ ስለሰራሁት ያንን የተበራራውን መመልከት ትችላላችሁ። ይህን ካየን አሁን ደግሞ ወደ ፕሬዘንቴሽን እንደዚሁም ደግሞ ወደ ሪፖርቲንግ እንመጣለን። እዚህ ጋር ደግሞ የሰራችሁትን ስራ ሪፖርት ወይም ደግሞ ለሰው የምታቀርቡበት ቦታ ማለት ነው። ባጭሩ አንደኛ የምታሳዩት በምን ሊሆን ይችላል? በግራፍ ወይም በቻርቶች ሊሆን ይችላል ማለት ነው። እዚህ ጋር የምታዩት ነገር አለ። ለምሳሌ ይህንን በቻርት ማሳየት ከፈለጋችሁ ምንድነው የምታደርጉት? አንደኛ ለምሳሌ ዲፓርትመንቱን ለጊዜው አልፈልገውም ይጥፋ፣ በሁለቱ ብቻ ግልጽ እንዲሆን በደንብ። አሁን ቻርትን ማስገባት ፈልጌያለሁ። ለእነዚህ እመርጣለሁ፣ ኢንሰርት፣ ከዛ ሪከመንድድ ይላችኋል። ሪከመንድድ ምንድነው? እናንተ ላስገባችሁት ዳታ ተቀራራቢ ነው ወይም ቆንጆ ነው ብሎ ያሰበውን ቻርት ያመጣላችኋል። ቻርት ላይም ከዚህ በፊት የተሰሩ ብዙ ቪዲዮ ስላሉ ብዙም ጊዜ ያልወስድባችሁም፣ የተወሰነ ነው የምንመለከተው። ለምሳሌ ኮለመን ቻርት ከሆነ የፈለጋችሁት ኮለመን ቻርት ላይ ክሊክ ኦኬ እንላለን። ኮለመን ቻርት ገባ። ቦታ ለመቀየር እዚህ ጋር ይዛችሁ እንዲመቀየር ይቻላል። ከዛ የምትፈልጉትን ነገር ኤዲት ማድረግ ትችላላችሁ። ሳላሪ ይላል እዚህ ጋር። ካልፈለጋችሁት ደብል ክሊክ ታደርጉና ይሄንን መቀየር ይቻላል ማለት ነው። ደስ ያላችሁን ነገር እንደዚህ ለምሳሌ ሳምፕል ብዬ ጻፍኩበት። ከዛ ዲዛይኖች ከፈለጋችሁ ደግሞ የተለያዩ ስታይሎች አሉ። እዚህ ጋር ትመጡና እነዚህን እየቀያየራችሁ መጠቀም ይቻላል ማለት ነው። እዚህ ጋር እንደምታዩት ከለሩን ልትቀይሩ ከፈለጋችሁ ደግሞ እዚህ ጋር ከለር የሚል አለ። ስለዚህ ከለርም እንደዚህ እያደረጋችሁ መቀየር ይቻላል። ኤሌመንቶች አሉ። እዚህ ጋር ፕላስ ምልክቱን ስነኩ ቻርት ኤሌመንቶች ይመጣሉ። እንደምታዩቸው አክሲስ ታይትል፣ ለምሳሌ ታይትሉ እንዲታይ ካልፈለጋችሁ መንካቴን ይጠፋል።
ብትነኩት ይመጣል። ዳታ ላው ላይ ያሉ ቁጥሮች ናቸው። እንዲታዩ ከፈለጋችሁ ይሄኛው ራይት ታደርጉታላችሁ። እንዳይታይ ከፈለጋችሁ ደግሞ እንደዚህ ማጥፋት ይቻላል። ሌጀንድ ማውጫ ነው። ይህን ብትነኩት ማውጫ ይኖረዋል። ይህን ብታጠፉት ደግሞ ማውጫ ይጠፋል ማለት ነው። ሌላ አይነት ማድረግ ከፈለጋችሁ ደግሞ ቻርቱን ወይም ግራፉን ቼንጅ ቻርት ታይፕ ይላል። ይህን ትነኩና ብዙ አይነት ቻርት ስላለ እንዳልኳችሁ ከነዚህ ውስጥ አንደኛውን መጠቀም ይቻላል። ለምሳሌ ፓይ ቻርት ከሆነ የፈለጋችሁት ፓይ ቻርት፣ ከዛ ኦኬ ትላላችሁ። ቻርታችሁ በዚህ መልክ ይገባላችኋል ማለት ነው። ሌላው ደግሞ ቴብል ነው። ቴብልን ክሬት ማድረግ እንደዚሁም ፎርማት ማድረግ። ለምሳሌ ይህንን ነገር በቴብል ማየት ከፈለግን እንመርጠዋለን። ከዛ ኢንሰርት፣ ከዛ ቴብል ወይም በሾርት ከት ኮንትሮል ቲ መንካት ይቻላል። ቴብል ሊሆን ዝግጁ ይሆናል። ሄደር አላችሁ ይላል። ኔም እና ሰለሪያውን የኛ ሄደር ስለሆነ ይሄኛው ራይት ይሁን ባለበት ኦኬ እንለዋለን። ቴብላችን ተዘጋጀ ማለት ነው። ከዛ ቴብል ስታይሎችም እዚህ ጋር ብዙ አይነት ቴብል ስታይል አለ። የተመቻችሁን የቴብል አይነት ከነዚህ መጠቀም ትችላላችሁ። ለምሳሌ ደግሞ ቴብሉ ራሱ ከስር ደምሮ ድምር እንዲያስገባ ከፈለጋችሁ ቴብል ዲዛይን ቶታል ሮ ብትሉት ቶታል ብሎ ራሱ አውቶማቲካሊ ድምር ያስገባላችኋል። ቴብል ስታስገቡ ደግሞ በዲፎልት ከላይ ፍሊተር ይገባል። ይሄን ትነኩና የምትፈልጉትን ነገር ቅድም ፍሊተር እያደረግን ስናይ እንደነበረው መመልከት ትችላላችሁ ማለት ነው። ስለዚህ ቴብል በጣም ብዙ አይነት ጥቅሞች ነው ያሉት። አሁን ግን ቴብል ዲዛይኑን ልቀይረውና ቀለል ወዳለ የቴብል አይነት ላምጣው፣ ላይት ነገር ይሁን። ሌላው ደግሞ እዚህ ጋር ኔም ሬንጅ ነው። ይህም በጣም ወሳኝ ነገር ነው። በተለይ ብዙ ዳታ በምሰሩበት ጊዜ ለምሳሌ የዲያና ውጤት እዚህ ጋር ወይም ደሞዟ ይሄኛው ሁልጊዜ ፈልገዋለሁ ሌላም ቦታ ለስራ ማለት ነው። ስለዚህ ምን ማድረግ ይቻላል? የዲያና ደሞዝ ላይ ልምጣና ክሊክ ላድርግ። ከዛ ስም ልስጠው። አሁን ያለው የዲያና ደሞዝ ዲ6 ላይ ነው እንደምታዩት ዲ6 ማለት ነው። እኔ ግን ስም ልስጠው። ዲያና ስለሆነች ለምሳሌ ዲኤን ብዬ ሳምፕል ሰጠሁት። ኢንተር። ካሁን በኋላ ይሄኛው የዲያና ሆኗል ማለት ነው። ተመልከቱት። አሁን እዚህ ጋር ክሊክ ባረግ F9 ነው የሚለው። እዚህ ጋር ባረግ ይቀያየራል። የዲያና ላይ ባረግ ግን ዲኤን ነው የሚለው ማለት ነው። ስለዚህ አሁን ለዲያና 500 ብር መደመር ወይም መጨመር ፈልጌያለሁ። ስለዚህ ምን እላለሁ? እኩል ይሆናል 500 ሲደመር ዲኤን ብዬ ስጽፍ እንደምታዩት ይመጣል፣ እኛ የሰጠነው ስም ስላለ። ከዛ እዚህ ጋር ምጣና ክሊክ ኢንተር። እንደምታዩት የዲያና ደሞዝ ላይ ይሄን ያህል ሲጨመርላት 500 ይሄን ይመስላል ማለት ነው። ወይም ሌላ ቦታ እንደገና እናንተ ስራ እየሰራችሁ ለምሳሌ እዚህ ጋር ወጪዎች እየደመርን ነው ብለን እናስብና 200 ሲደመር የዲያና ደሞዝ አለብን። ስለዚህ ዲኤን ብዬ ጽፋለሁ። እንደምታዩት ይመጣል። ላው ላይ ክሊክ ማድረግ ከዛ ኢንተር የዲያና ላይ ደምሮታል ማለት ነው እንደዚህ። ስለዚህ እናንተ እንደዚህ ኔም ማድረግ ወይም ደግሞ ስም መስጠት ትችላላችሁ። ለቴብልም ስም ይሰጠዋል። ከዛ ያገለግላችኋል ለብዙ ነገር ማለት ነው። ለምሳሌ ይሄኛው ቴብል ነው። ክሊክ ብናደርግበትና ቴብል ዲዛይን ጋር ብንመጣ ቴብል 1 ይላል። እኛ ግን ይሄኛው ቴብላችን ቴብል 1 ብዙ ቴብል ካላችሁ ለመለየት እንዳያስቸግራችሁ የተለያየ ስም ልትሰጡ ትችላላችሁ። ለምሳሌ ፕራ ልበለው ወይም ደግሞ ፕራክቲስ የሚደረግበት ቴብል ማለት ነው። ከዛውን ክሊክ አድርገንበት ቴብል ዲዛይን ጋር ብንሄድ እንደምታዩት ፕራ የሚል ነገር ሰጥቶታል ማለት ነው። ከዛውን ይሄ ሪፈር ለማድረግ ይቀላችኋል ማለት ነው። ሌላው ደግሞ ፕሪንት ሴትአፕ ነው። ከዛ ደግሞ በፒዲኤፍ መልክ ኤክስፖርት ማድረግ ነው። ለምሳሌ ወደ መጀመሪያው ጋር እንመለስና ላሳያችሁ። አሁን እዚህ ጋር ይሄ ያስተማርኩበት ነው። ፕሪንት ማድረግ የፈለኩት ግን ይሄን ፓርት ብቻ ነው። ስለዚህ እንዴት አድርገን ማኔጅ ማድረግ እንችላለን? የምትፈልጉትን ፓርት ብቻ መምረጥ ይቻላል። ከዛ በኋላ ፔጅ ሌአውት እዚህ ከመጣችሁ በኋላ ፕሪንት ኤሪያ ይላል። ይሄን ትነኩና ለፕሪንት ኤሪያ እንፈልገዋለን ይሄን ፓርት ብቻ። ስለዚህ ሴት ፕሪንት ኤሪያ እንላለን ማለት ነው። አሁን ፕሪንት ለማድረግ ልሞክርና ላሳያችሁ። ፋይል ፕሪንት 2 ፔጅ ሆኗል። ጠጋ አድርጌ ባሳያችሁ ይቆርጥብናል። ውጭ ላይም አይታችሁታል ብዬ አስባለሁ። አሁን እኔ የምችለው ወይም የሚበቃኝ ይሄንን ለማድረግ እዚህ ድረስ ነው ብሎ እየነገረኝ ነው ማለት ነው። አንደኛ እዚሁ ማስተካከል ይቻላል። ሁለት ግን እዚህ እንምጣና ፕሪንት ልበለው። እንደዚህ 2 አድርጎብኛል። 2 ግን አልፈልግም። የምፈልገው አንድ ላይ እንዲያደርግ ስለሆነ እዚህ ጋር ፔጅ ሴትአፕ ማለት እዚህ ጋር ያሉትን ነገሮች በአጭሩ ማስተካከል ማለት ነው። አሁን ኖ ስኬሊንግ ይላል። ምንም ስኬል የለውም ይሄ ነገር። ልንካው። ከዛ በኋላ ፊት ሺት ኦን 1 ፔጅ ሁሉንም አንድ ላይ አድርግልኝ ልበለው። ተመልከቱት 2 ነው። ብነካው 1 ይሆናል። 1 አደረገ። እንዲህ በቃ አድርጎ ራሱ አጠጋግቶ በዚህ መልክ ያስቀምጥላችኋል። እዚህ ጋር እየመጣችሁ እንደምትመለከቱት አማራጮች አሉ፣ ማየት ይቻላል። ሳይዙን ከፍ ዝቅ ማድረግ ይቻላል። ለምሳሌ መርጅኑን ተመልከቱት። ኖርማል፣ ዋይድ፣ ናሮ ብታረጉት እንደዚህ አይነት ነገር ይሆናል። እዚህ ጋር ፔፐር መምረጥ ትችላላችሁ። ኤ4 ኤ5 ደስ ያላችሁን ፔፐር ፕሪንት ማድረግ እናንተ የምትፈልጉበትም ማለት ነው። አሁን የመረጥነው እንደምትመለከቱት ይህም ብቻ ስለሆነ ኦንሊ ፕሪንት አክቲቭ ሽት የምትለው ጋር ከመጣችሁ በኋላ ዝርዝሮች አሉ። እኛ ግን
ሰሌክት ያደረግነው ወይም ከረንት ሴሌክሽን የሚለውን ነው ፕሪንት እያደረገ ያለው ማለት ነው። ከዛ በኋላ እዚህ ጋር መታችሁ ኮፒ ብዛቱን ከወሰናችሁለት በኋላ 2 ከፈለጋችሁ 2 ከዛ ኮፒ ትላላችሁ። ኮፒ ይሆንላችኋል ፕሪንተር ካዘጋጃችሁ በኋላ ማለት ነው። በተጨማሪም ግን ፔጅ ሴትአፕ የሚለው ውስጥም ገብታችሁ የምታስተካክሏቸው ነገሮች እዚህ ጋር እንደምትመለከቱ ከላይ በኩል ለምሳሌ ከፍ ካለ ዝቅ እንዲል ማድረግ ይቻላል። ይህንን ጨመር ብታደርጉት እንደዚህ ኦኬ ብትሉት ወረድ ይላል ማለት ነው። በዚሁ አጋጣሚ እዚህ ላይ ፕሪንት ስታደርጉ እንዳትቸገሩ ይህን ቪዲዮ ተመልከቱ የሚል ቪዲዮ አለ። እሱንም ኢንዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛም እያያችሁ ለፕሪንት ማዘጋጀት ትችላላችሁ ማለት ነው። ስለዚህ አሁን ይህንን ልመልሰውና እዚህ አካባቢ ልውጣ። በፒዲኤፍ መልክ ደግሞ ሴቭ ማድረግ ከፈለጋችሁ ለምሳሌ ይህንን ፒዲኤፍ ላደርገው ከፈለኩኝ ፋይል ጋር መጣው ሴቭ አስ አዶቤ ፒዲኤፍ ይላል። ይሄን መንካት ወይም እዚህ ጋር ማለላችሁ ሼር አስ አዶቤ ይላችኋል። ሊንኩን ማለት ነው። ካልሆነ ደግሞ ሴቭ አስ ትሉታላችሁ። እንደ አዲስ ቦታ መምረጥ ለምሳሌ ዴስክቶፕ ላይ ይቀመጥ። ከዛ እዚህ ጋር ትመጡና ይሄን ትነካላችሁ። ከዛ ፒዲኤፍ ይላል። ፒዲኤፍ ትሉትና ሴቭ ስታደርጉት በፒዲኤፍ መልክ ይቀመጥላችኋል ማለት ነው። እንደምታዩት በፒዲኤፍ መልክ ሴቭ አድርጎ በዚህ መልክ እያሳየኝ ነው። ሌላው ደግሞ ፕሮቴክት ማድረግ ነው። ሰዎች ኤዲት እንዳያደርጉባችሁ በጣም ብዙ አይነት መንገድ አለ። አንደኛ እያንዳንዷን ብቻ ከፈለጋችሁ እዚህ ጋር ራይት ክሊክ ትነኩና ለምሳሌ ከሆነ የፈለጋችሁት ፕሮቴክት ሽት ይላል። ከዛ ምን እንዳይደረግ ይላችኋል። በፓስወርድ መቆለፍ ይቻላል። እንደገና ደግሞ እዚህ ጋር ሪቪው የሚላለ ሪቪው ጋር መታችሁ ፕሮቴክት ማድረግ ይቻላል ማለት ነው። ወርክቡኩን ሙሉ ነገሩን። ነገር ግን እንዳለ ሙሉ በሙሉ መቆለፍ ከፈለጋችሁ ፋይል ከዛ ሴቭ አስ የሚለው ጋር እንምጣ። ቦታ እንምረጥለት። አሁንም ዴስክቶፕ ጋር እንበለው። ከዛ ምን ትላላችሁ እዚህ ጋር ቱልስ የሚለው አለ። ቱልስን ትነኩና ጀነራል ኦፕሽን ይላል። ጀነራል ኦፕሽን ጋር ትመጣላችሁ። ፓስወርድ ቱ ኦፕን ይላል። ስለዚህ ሰዎች ጭራሽ እንዳይከፍቱት ከፈለጋችሁ ወይም ሲከፍቱ በፓስወርድ እንዲሆን ከፈለጋችሁ ፓስወርድ ታስገባላችሁ። ኦኬ ትላላችሁ ማለት ነው። ከዛ ነገር ግን መክፈት እንዲችሉ ወይም ሞዲፋይ ደግሞ ማድረግ እንዳይችሉ ከፈለጋችሁ ይሄን ትተውትና ምን ታደርጋላችሁ? ፓስወርድ ቱ ሞዲፋይ። ከዛ ሰዎች ይከፍቱታል፣ ያዩታል። ነገር ግን ኤዲት ማድረግ አይችሉም። እናንተ የምትፈልጉት ግን ሁለቱም ከሆነ እንዳይከፍቱም እንደ ኤዲት እንዳያደርጉ ከሆነ ኦኬ ትላላችሁ። ሁለቱም ካስገባችሁ በኋላ ፓስወርድ ማስገባት ድጋሚ ያስገቡ ይላችኋል። ኦኬ ሴቭ ተደርጓል እያለኝ ነው። ሴቭ ልበለው እንደ አዲስ። ከዛውም ካሁን በኋላ ማንም ሰው ከፍቶ ለመግባት ቢሞክር አያስገባውም ማለት ነው። ወይም ፓስወርድ ይጠይቀዋል። ላሳያችሁ፣ ላጥፋውና ይሄ ነበረ። ልክፈተው። እንደምታዩት ያለ ፓስወርድ አያስገባኝም። ፓስወርድን ሳስገባ ግን ኦኬ ብለው በቀጥታ ከፈተልኝ ማለት ነው። በዚህ መልክ ፕሮቴክት ማድረግ ትችላላችሁ ሽታችሁንም ወርክቡኩንም። አሁን ደግሞ ወደ ቀጣዩ ሄደናል። አሁን ደግሞ የምናየው ፕሮዳክቲቪቲ ቡስተርስ ወደምንላቸው ነው። በዋናነት እዚህ ጋር ሾርትከቶች እና ትሪኮችን ነው የምንመለከተው። በጣም ነው የሚጠቅሟችሁ እነዚህ። ዋና ዋናዎቹን እናያቸው። ለምሳሌ አንደኛው ኮንትሮል ሺፍት እና ኤል ነው። ይሄ ለምን ይጠቅማችኋል? ፍሊተር ማስገባት ስትፈልጉ ነው። ለምሳሌ እንደ መስሪያ እንዲሆናል ዝም ብዬ የሆነ ነገር ኮፒ አድርጌ ላምጣ። ኮንትሮል ቪ ኮፒ ያደረግኩት። አሁን እዚህ ላይ ፍሊተር ማስገባት ፈልጌያለሁ። ስለዚህ ምን አደርጋለሁ? ኮንትሮል ሺፍት ኤል። ከላይ እንደምታዩዋቸው ገቡ ማለት ነው ፍሊተሮቹ በቀላሉ። ላጠፋ ከፈለኩ ድጋሜ ኮንትሮል ሺፍት ኤል። ከዛ በዚህ መልክ ይጠፋል ማለት ነው። ኮንትሮል ሺፍት ኤል። እንደገና ደግሞ አልት ኢዝ ኢኳል ቱ አለ። ይሄ ደግሞ ለመደመር ነው የሚጠቅማችሁ። ለምሳሌ እዚህ ጋር ወይም ደግሞ ቁጥር ያለበት ጋር ልምጣና ይሄንን ወደታች ላይ ደምረው ፈልጌያለሁ። ስለዚህ አልት እኩል ይሆናል ነካለው። እንደምታዩት ሊደምረው ዝግጁ ነው። ኢንተር መልሱ ተገኘ ማለት ነው። ስለዚህ አልትን ትነካላችሁ። አልት ይሄ ነው። እኩል ይሆናልን ስትነኩ በቀጥታ መደመር ይቻላል። ሌላው ደግሞ ምንድነው? ለምሳሌ እዚህ ጋር ነው ክሊክ ያደረኩት። ወደታች ያለው እንዳለ መምረጥ ከፈለኩኝ ኮንትሮል ሺፍት ከዛ ወደታች የሚያመለክተው ቀስ ስትነኩ እስከዚህ ያለውን ይመርጣል። እዚህ ጋር ልምጣ። ለምሳሌ ደግሞ ወይም ከዚህ በታች ያለውን ከፈለኩኝ እዚህ ጋር ክሊክ ካደረጋችሁበት ጀምሮ ታች ያለውን ይመርጣል። ኮንትሮል ሺፍት ዳውን አሮ ማለት ነው። ይሄ ለምን ይጠቅማችኋል? ለምሳሌ የሆነ ቦታ እንምጣና እኩል ነው ልበል። ከዛ ሰም ወይም ድምር ፈልጌያለሁ። ከዛ ቅንፍ መደመር የፈለኩት ግን ወደታች ያሉትን ነው። ስለዚህ እዚህ ጋር መጥቼ እንዲህ ነው የምጎትተው ማለት ነው። ከመጎተት ግን ምን ማድረግ እንችላለን? ክሊክ ኮንትሮል ሺፍት ወደታች የሚያመለክተውን ቀስት አጠቃላይ ይመርጣል። የማትፈልጉት ካለ ቀነስ ማድረግ ትችላላችሁ። እዚህ ጋር ድምር ስላስቀመጥ ነው። ከዛ ቅንፌን ዘጋለሁ። ኢንተር ድምሩ ይመጣል ማለት ነው። ወደ ጎንም ተመሳሳይ ነው። ለምሳሌ እዚህ ጋር ከሆነ እናንተ ያላችሁት
ኮንትሮል ሺፍት ወደ ቀኝ ብታረጉ እስከ ቀኝ ያሉትን እንዳለ ይመርጥላችኋል። ኮንትሮል ሺፍት ዳውን አሮ እና ወደዚህ ያለውን ቀስት ማለት ነው። ነገር ግን የምትፈልጉት ደግሞ አጠቃላይ ከሆነ ለምሳሌ እዚህ ጋር ቆማችሁ ኮንትሮል እና ስፔስን ብትነኩ እንደምታዩት ያልተመረጠ ነገር የለም፣ ሁሉም ነው የሚመረጠው። እዚህ ጋር ብቆምና ኮንትሮል ስፔስ ብነካም እንዳለ ይሄ ይመረጣል። ከዛ ከለሩን መቀየር የተለያየ ነገር ልታደርጉበት ትችላላችሁ ማለት ነው። ብቀባው እችላለሁ እንደዚህ። ወደ ጎን ደግሞ ከፈለጋችሁ ወይም ሮውን ሺፍት እና ስፔስን ትነካላችሁ፣ እንደዚህ ይመረጣል። እዚህ ጋር ሆናችሁ ሺፍት እና ስፔስን ብትነኩ አጠቃላይ መምረጥ ትችላላችሁ ማለት ነው። ስለዚህ ኮንትሮል እና ስፔስ ኮለመኑን ይመርጣል፣ ሺፍት እና ስፔስ ደግሞ ሮውን ይመርጥላችኋል። ሌሎች ሾርትከቶችም አሉ፣ እናንተ መጠቀም ትችላላችሁ። ሌላው ጠቃሚ ነገር ደግሞ ፋይንድ እና ሪፕሌስን መጠቀም ነው። ለምሳሌ እዚህ ጋር እንምጣና ቦብ ስሜ ልክ አይደለም፣ ስሜ ላይ ሌላ ነገር መጨመር ነበረበት ወይም ደግሞ ቢ ደብል ነበረች ቢለን ምንድነው የምናደርገው? ብዙ ቦታ ላይ አሁን ቦብ ቦብ እያልን ጽፈን ከሆነ ምሳሌ ነው። አንደኛ ሆም ጋር እንሄዳለን። ከዛ ፋይንድ እዚህ ጋር አለላችሁ፣ ፋይንድን ትነካላችሁ ማለት ነው። ከዛ ወደዚህ ያመጣችኋል። ምን ልፈልግ እያለን ነው? ቦብን ፈልግ እንበለው። ቦብ አገኘው ማለት ነው። እታችን ቢሆን ያገኘዋል፣ ሄዶ ላው ላይ ነው ቁጭ የሚለው። ሪፕሌስ ደግሞ መተካት ነው። ቦብን አሁን እንዳልኳችሁ ቢ ልንጨምርለት ነው። ስለዚህ እዚህ ጋር እንምጣና ሪፕሌስ። ሁለቱም ሾርትከት አላቸው። ኮንትሮል ኤፍ ብትነኩ ፋይንድ ይመጣል። ኮንትሮል ኤችን ብትነኩ ደግሞ ሪፕሌስ ይመጣል። አሁን ፋይንድ ዋት ቦብን ፈልግ በማለት ተካው። ቢኦ ቢን ድገምለት እንደዚህ ማለት ነው። መነሻውን ግን ካፒታል አድርገው ልበለው። አሁን ተመልከቱት፣ ሁሉንም ተካ ነው የምለው። አንድ ቦታ ነው እዚህ ጋር በአጋጣሚ ያለው፣ 100 ቦታ ከዛም በላይ ቢኖራችሁ በአንድ ይተካዋል ማለት ነው። ስለዚህ ሪፕሌስ ልበለው። አንድ ብቻ ነበረ፣ አንዱን ተካው ብሎኛል። ኦኬ ላለው እንደምታዩት በዚህ መልክ በቀላሉ የሰዎችን ስም ቁጥሮችን ሁሉ መቀየር ትችላላችሁ ማለት ነው። ለምሳሌ አንድ ሰው መጥቶ አይዲ ኢ 104 ሳይሆን ኢ 105 ነው ቢል በቀላሉ አሁን ባሳያችሁ መንገድ መቀየር ይቻላል ማለት ነው። ሌላው ደግሞ በጣም ረጃጅም የሆኑ ዳታዎችን ስትሰሩ ትሪኮችን መጠቀም አለባችሁ። ቅድም እንዳልኳችሁ ነው፣ ኮንትሮል አሮ እና ፍሊተሮችን መጠቀም ይቻላል ማለት ነው። ለምሳሌ ግሬድ ሪፖርት የሰራሁበት ነገር ነበረ። አሁን እንደዚህ አይነት ነገር ለቁጥጥር ያስቸግራቸዋል። በቀላሉ ለማየት ግን ማድረግ ይቻላል። አንደኛው ቅድም በተባባልነው መሰረት ኮንትሮል ሺፍት እና ኤል ነክታችሁ እንደዚህ እንትኖችን ማስገባት ፍሊተሮችን፣ ከዛ የምትፈልጉትን ነገር ማየት ማለት ነው። ባጭሩ የምትፈልጓትን ብቻ ቀነስ እያደረጋችሁ ማየት ትችላላችሁ፣ በብዙ ዳታ ካላችሁ ማለት ነው። ለመምረጥ ደግሞ ቅድም በተባባልነው መሰረት አሁን ይህንን ወደታች እንደዚህ እየመረጥኩ ከመሄድ ምን ይቀለኛል? እዚህ ጋር ክሊክ ኮንትሮል ሺፍት ወደታች የሚያመለክተውን ቀስት ባንዴ መረጠልኝ ማለት ነው። እንዲህ አይነት ትሪኮችን ብትጠቀሙ የተሻለ ፍጥነት ይኖራቸዋል። ሌላው ቴምፕሌት ነው። ለምሳሌ አዲስ ስራ በምትሰሩ ጊዜ መፍጠን ከፈለጋችሁ የተዘጋጁ ቴምፕሌቶችን መጠቀም ይቻላል። እነሱን ለማግኘት ፋይል፣ ከዛ እዚህ ጋር እንደምታዩት ቴምፕሌቶች ናቸው። ሞር ቴምፕሌት ብላችሁ ደግሞ ሞር ቴምፕሌት ውስጥ መግባት ይቻላል። ቅድሚያውኑ ተዘጋጅተው የተቀመጡ ስለሆኑ ማለት ነው። ለምሳሌ ዝቅ እያልኩ ላሳያችሁ። መንዝሊ በጀት መስራት ከፈለጋችሁ ይሄ መንዝሊ በጀት ወይም ሰርች ማድረግ ይቻላል። ከዛ ትመጡና ክሬት የሚለውን ትነካላችሁ፣ ይከፍትላችኋል ማለት ነው። ከዛ እዚህ ጋር ኤዲት ማድረግ ነው። ይሄም በጣም ነው ጊዜያችሁን የሚቆጥብላችሁ። ለምሳሌ የድርጅታችሁን ስም እዚህ ጋር ታስገቡ ትችላላችሁ። ለምሳሌ እኔው አድናቆት ቲዩብ ሆነ አድናቆት ቲዩብ ብላለሁ። ይሄኛው መንዝሊ በጀት የሚቀየር ይኖራል፣ የማይቀየር ይኖራል። ኢንካማችሁ እዚህ ጋር አቀማመጡ አንድ ሊሆን ይችላል። የእናንተ ግን እንትኑ ቫልዩ ስለሚለይ ቫልዩን ትለያላችሁ ማለት ነው። እዚህ ጋር ደግሞ ካልኩሌት አድርጎ የተቀመጣል። ለምሳሌ እኛው እንደዚህ 80 ነገር ላድርገው፣ ኢንተር። እንደምታዩት ሙሉ ካልኩሌሽኑ እየተቀየረ ነው የሚሄደው። ኢንተር ብንለው እዚህ ጋር ያሉት ነገሮች ሁሉ ይቀየሩላችኋል፣ መጀመሪያውኑ የተዘጋጁ ስለሆኑ ማለት ነው። ግራፉም አብሮ ይቀያየራል። ስለዚህ እንደምትፈልጉት እንትን ቴምፕሌቶችን መምረጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ልምጣና ለምሳሌ የፈለኩት እኔ ቱዱ ሊስት አይነት ነገር ከሆነ ቱዱ ሊስት ብዬ እጽፋለሁ። ኢንተር ካለ ያመጣልኛል ማለት ነው። ኦንላይን ላይ የተዘጋጀ እንደምታዩቸው መጡ። ከዛ አሁንም አንዱ ላይ ክሊክ አደርጋለሁ። ከዛ እዚህ ጋር ክሬት ማድረግ ነው። ቴምፕሌቱ እንደምታዩት ያምራል። ከዛ የራሳችሁን ኤዲት ማድረግ በቀላሉ። አሁን ግን ስለማልፈልጋቸው ላጥፋቸው እነዚህን። ሌላው ደግሞ ማክሮስ ነው። ማክሮስን በጣም ወሳኝ የሆነ ነገር ነው። ከዚህም በፊት እሱ ራሱን ችሎም ቪዲዮ ሰርቼላችኋለሁ ማለት ነው። ለምሳሌ እዚህ ጋር መጥቼ እንመልከተው። እዚህ ጋር የምትመለከቱት ነው ከ2 ሳምንት በፊት የለቀኩት አዲስ ቪዲዮ ነው ማለት ነው። ማክሮስን በተመለከተ ቪዲዮ እንዳይረዝምባችሁ አሁን ይሄኛውን በዲቴል አናየውም። እንዳልኳችሁ ግን ይሄንን ኢንዲስክሪፕሽን ላይ ያስቀምጥላችሁና ይሄንንም መመልከት ትችላላችሁ። ሐሳቡን ግን ልንገራችሁ። ምንድነው ማክሮስ የሚጠቅማችሁ? ለምሳሌ እናንተ በየወሩ የምትሰሩት ተመሳሳይ ነገር ካለ እዚህ ጋር
ሰራችሁ። ከዛ ግን ቀጣይ ላይ መድገም አይጠበቅባችሁም። በአንዴ ብቻ ሁሉም ላይ እንዲሰራ ማድረግ ይቻላል ማለት ነው። እንዳልኳችሁ ግን ሀሳቡ ላሳያችሁ። ይሄ ለምሳሌ የጃንዋሪ ወር ነው። ይሄ ፌብሩዋሪ፣ እዚህ ጋር ማርች አለ እያለ ይቀጥላል። ከዛ ለምሳሌ ጃንዋሪ ላይ አስገባው፣ ፌብሩዋሪ፣ ማርች ኮፒን ያደረኩት። ነገር ግን አንድ የሰዎቹ ስም ሊቀያየር ይችላል፣ ሁለት ደግሞ በየወሩ ክፍያቸው የሚያስገቡት ነገር ሊለያይ ይችላል ማለት ነው። ለምሳሌ እንደዚህ ልቀያየረው፣ ስሙን ልትቀይሩ ትችላላችሁ እናንተ። እንደዚህ ነገር ተቀየረ፣ እዚህ ጋር ልምጣ። ከዛ አሁን ይህንን ኤዲት ማድረግ ፈልጊያለሁ። እያንዳንዱ ግን በየወሩ ኤዲት ማድረግ አይጠበቅብኝም። ስለዚህ የመጀመሪያው ላይ እንስራው። እሱን ለማድረግ ግን መጀመሪያ ማክሮችን አክቲቭ እናድርግ። ዴቨሎፐር፣ ከዛ እዚህ ጋር ሪከርድ ማክሮ ይላል። ይህን ስነኩ ሪከርድ ሊያደርግ ይዘጋጃል። ስም ስጡኝ ይላችኋል። ለምሳሌ ሳምፕል ብዬ ልስጠው። ኦኬ እላለሁ። ሪፕሌስ ላድርገው። ከዚህ በፊት ሴቭ ያደረግኳለ እያለኝ ነው። አሁን እንጀምር። ከላይ ስቶፕ ይላል ስለጀመረ ማለት ነው። እዚህ ጋር ስቶፕ ይላል ለማቋረጥ ከፈለጋችሁ ነው። ከዛ አሁን የተለያየ ስራ እዚህ ላይ ልስራ። እንደምታዩት አሁን ጃንዋሪ ላይ ነው ያለሁት። ከላይ ያለውን ስማቸውን ሆም የሚለው ጋር ልምጣና ቦልድ ላድርገው። ይህን ከፍ ልናደርገው እንችላለን። ነጭ ይሁን እንትኑ። ከዛ ሳይዙን ከፍ ልናደርገው እንችላለን። አሁንም እዚህ ጋር ልምጣና ድምር መስራት ፈልጌያለሁ። ስለዚህ ቶታል ቅድም ባሳየኋችሁ ሾርትከት አልት እኩል ይሆናል ብዬ ልደምር። እዚህ ጋር ክሊክ ላድርግና አልት ኢዝ ኢኳል ቱ ኢንተር። በተመሳሳይ አቨሬጅ ልስራ። እዚህ ጋር አቨሬጅ፣ ስለዚህ እኩል ይሆናል አቨሬጅ እንላለን። አቨሬጅ የሚሰራልን የዚህን ነው። ቅንፍ መዝጋት ኢንተር። ከዛ ግራፍ ማስገባት የተለያየ ነገር ሊሰሩበት ትችላላችሁ ማለት ነው። ይሄኛውን ግን እነዚህም ላይ አፕላይ ማድረግ አለበት። አሁን እንደምታዩት ምንም አልተደረገም። ስለዚህ ይሄን ነው የሚያቀልልን ማክሮ ማለት ነው። ስቶፕ እንበለው። አሁን ዴቨሎፐር ስቶፕ እንበለው። እየቀረጸ ነው፣ ቆመ። ለማግኘት ከዛ ማክሮ የሚለው ስገቡ ሳምፕል የሚለውን ታገኙታላችሁ ማለት ነው። አሁን ቀጣይ ወር ላይ እዚህ ጋር ቁጥሩ ሊለያይ ይችላል። ለምሳሌ ሁሌ አንድ አይነት ቁጥር አይደለም፣ እንደምታዩት እየተለያየ ይሄዳል። የሚሰራው ስራ ግን አንድ አይነት ሊሆን ይችላል። አቨሬጅ ወይም ግራፍ ብዙ ነገር ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር መተን ማክሮ ሳምፕል ብለን ሴቭ ስላደረግነው ነው። ረን ልበለው። እንደምታዩት ድምሩ ይመጣልኛል ከስራ አቨሬጅ፣ ቶታል፣ ሁሉንም ነገር ሰራ። ቀይ ያደረገው እዚህ የሰራችሁ ስራ እዚህ አፕላይ ሆነ ማለት ነው። እዚህ ጋር እንምጣ። ይሄ ምንም አልተሰራበትም። ስለዚህ ማክሮ ከዛ ሳምፕል ረን ሳደረገው በሰከንዶች ውስጥ እንደዚህ እየሰራልኝ ይሄዳል ማለት ነው። እንደምታዩት አቨሬጁ ቶታሉ የተለያየ ነው፣ ውጤቱም የተለያየ ስለሆነ ማለት ነው። ስለዚህ ማክሮ ባጭሩ ይሄን ይመስላል። እንዳልኳችሁ ግን ራሱን ችሎ እዚህ ጋር 17 ደቂቃ አካባቢ ማክሮ ላይ የተሰራ ቪዲዮ አለላችሁ፣ መመልከት ይቻላል። በአጠቃላይ ግን ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ የምታዩዋቸውን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።